የሆነ ችግር ሲገጥማቸው በቃ ከዛ መዳን ትችላላችሁ። ስለዚህ እገሌ የሚባሉ አዋቂ ያሉ፣ እገሌ የሚባሉ ትልቅ አባት አሉ፣ እሳቸው ጋር ሄዱ ሲባሉ ይሄዳሉ። ጅንጀና ነው ማለት ነው። እምቢ ስትለው ነው ሶስተኛው ላይ እንግዲህ ከመድኃኒቱ ጋር ምን ቀላቅሎ እንደሰጣት እሱና ሴጣን ናቸው የሚያውቁት። የሚጠጣ መድኃኒት ብሎ የሚጠጣ ነገር ይሰጣታል። ልጅቷ በዚህ ሰዓት ላይ ራሷን ትሰጣለች። በጣም ይቅርታ አድርጉልኝና ይሄንን ቃል ደጋግሜ ስጠራው ለእኔም ምቾት አይሰማኝም። ቆብ የጫኑ ግን ክብር ያልሰጡ ቤተክርስቲያን እንመራለን የሚሉ ግን እንኳን ቤተክርስቲያን ቤተሰብ መምራት የማይችሉ ዜጎቻችን በተለይም ደግሞ ምስኪን ሴት እህቶቻችን እየተጎዱ ያሉት በፍጹም ስለ ንስሐ አባት አታውራብን ነው። እዚህ ደረጃ ላይ ደርሰናል። ሞቅ ያለው ደብተራችን ማሞቂያ እየሆኑ ባል ከሌላት ትኩረት ትደረጋለች። ከዛ በኋላ የማንም ደብተራ መጫወቻ ነው የምትሆነው። ታላቅ የምስራች ከቴምር ሪል ስቴት እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ድርጅታችን ቴምር ሪል ስቴት አዲሱን ዓመት በማስመልከት ታላቅ ቅናሽ ማድረጉን ስንገልጽ በደስታ ነው። በአያት ሎሚያድ ከ50% በላይ በመገንባት ላይ በሚገኘው ሳይታችን ልዩ የ35% ታላቅ ቅናሽ አድርገናል። ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን በ5 ሚሊዮን 300 ሺህ ብር ብቻ። ባለ 3 መኝታ 111 ካሬ በ12 ሚሊዮን 230 ሺህ ብር የነበረው አሁን በ7 ሚሊዮን 900 ሺህ ብር ብቻ። ባለ 3 መኝታ 121 ካሬ በ13 ሚሊዮን 310 ሺህ ብር የነበረው አሁን በ9 ሚሊዮን 982500 ብር ብቻ። ባለ 3 መኝታ 139 ካሬ በ25 ሚሊዮን 290 ሺህ ብር የነበረው አሁን በ9 ሚሊዮን 935 ሺህ ብር ብቻ እየሸጥን እንገኛለን። በተጨማሪም በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት የንግድ ሱቆችን በ15% ቅናሽ የግልዎ ያድርጉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃ እታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ዛሬ ከስቱዲዮ ወጣ ብያለሁ። እንግዲህ ከአዲስ አበባ በብዙ ኪሎሜትሮች ርቀት ላይ በምትገኘው ውቧ ባህር ዳር ነው ያለሁት። ስለዚህ መርሃ ግብሬን የምሰራው እንግዲህ ያረፍኩበት ማረፊያ ክፍል ውስጥ ሆኜ ነው እና ለዛም ነው ከስቱዲዮ ወጣ ብያለሁ ያልኳችሁ። እንግዲህ ማህበራዊ ሚዲያም ላይ ይሁን ሌሎች ሰዎች የሚከታተሏቸው ሚዲያዎች ላይ መስራት ከሰዎች ጋር የመተዋወቅ አጋጣሚን ይፈጥርላቸዋል እና ለሌላ ጉዳይ ብሄድኩበት ለሌላ ጉዳይም አይደለም። በነገራችን ላይ እንግዲህ ብዙዎቻችሁ በተለይ ደግሞ ቋሚ የሆናችሁ የፕሮግራም ተከታታዮች እንደምታስታውሱት በእናንተ እርዳታ አንድ ገጠር የሚገኝ ቤተክርስቲያን እየሰራን ነው። በሊሞ ክምከም ወረዳ መስካዬ ቅድስት ሥላሴ ቤተክርስቲያንን ማለት ነው። እንግዲህ በተከታታይ ማስታወቂያው እየተለቀቀ ነው። እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ፣ አናሳፍራችሁም። እቺን ቤተክርስቲያን በጋራ ተጋግዘን እንሰራለን በሚል ብዙዎቻችሁ ከሀገር ውስጥም ከውጭውም ዓለም የእርዳታ እጃችሁን እየዘረጋችሁልን ነው። ስለዚህ ያንን ተግባራዊ ለማድረግ እንግዲህ እንቅስቃሴ ጀምረናል። ለዛ የሚሆን ግብዓት ለመግዛት ነው ባህር ዳር የተገኘሁት። ምክንያቱም እያንዳንዷን እንቅስቃሴ መከታተል ስላለብኝ አደራ ስለሆነ የእናንተ አደራ ስለሆነና እያንዳንዱ ሰው ገንዘቡን ምን ላይ እያዋለ እንደሆነ በተግባር ማረጋገጥ ስላለብኝ አደራ ነው የተቀበልኩት እኔ ስለሆንኩ። ምክንያቱም ማስታወቂያው በእኔ በኩል ተሰርቶ እንግዲህ ያሉት ኮሚቴዎች ሌሎች ቢሆኑም ነገር ግን አደራ ከባድ ነውና በተለይ እናንተ እኔን አምናችሁ ስለሆነ ይሄንን እያደረጋችሁ ያላችሁት ስፍራው ድረስ ተገኝቼ የሚገዙትን ግብዓቶች መመልከት ነበረብኝ። እግዚአብሔር የተመሰገነ ይሁን። ኦልሞስት የ3 ሚሊዮን ብር ግብዓቶች ማለትም ፌሮ፣ ሲሚንቶ እና የመሳሰሉት ተገዝተው ተልከዋል። ይቀጥላል ማለት ነውና ዞሮ ዞሮ ይሄንን ያልኳችሁ ለምንድን ነው? በዚህ ምክንያት ነው ባህር ዳር የተገኘሁት እና
ከዛ ሆኜ ነው የዛሬውን መርሃ ግብር የሰራሁት። 1-2 ቀን ነው ባህር ዳር የቆየሁትና በአጋጣሚ የኔን ፕሮግራም የሚከታተሉ ሰዎች አገኙኝ። ዝርዝር ውስጥ አልገባላችሁም፣ ምክንያቱም ሰዎችን አደጋ ላይ ላለመጣል እና ታሪኩን ነገሩኝ። እንግዲህ የምትሰራውን መርሃ ግብር እንከታተላለን። በአብዛኛው ሰዎች የተጎዱ ሰዎች ላይ ከዚህ ከመተት ከድግምት ጋር በተያያዘ በተለያዩ ክፉ ሰዎች ሰለባ የሆኑ ሰዎችን ታሪክ ነው የምታቀርበው እና አንድ ታሪክ ብንነግረስ አሉኝ። እንዴ ደስ ይለኛል። እንግዲህ ሰፊ ጊዜ ስለነበረ እንደነገርኳችሁ 2 ሙሉ ቀን ነው ባህር ዳር የነበርኩት። 3ኛ ቀን ነው ወደ አዲስ አበባ የተመለስኩት እና ይህን ታሪክ ነገሩኝ። እሱን ታሪክ ነው የምነግራችሁ ማለት ነው። ዛሬ ባለታሪኬ እዛው 2 ቀን የቆየሁበት ባህር ዳር ያለች ልጅ ነች። መልከ መልካም ቆንጆ፣ ትዳሯን አክብራ ትኖር የነበረች የአንዲት ልጅ እናት። ምንድነው የተፈጠረው? እች ልጅ እንደነገርኳችሁ መልከ መልካም ነች። ነገር ግን አነስተኛ ገቢ ካላቸው ቤተሰቦች የተገኘች ስለሆነች እንግዲህ አጠገቧ ማንም የለም። የሆነ ነገር ብናደርግም የሚጠይቀን የለም በሚል ነው ይሄ ድርጊት የተፈጸመው። ሰውየው በጣም ይቅርታ አድርጉልኝና ይሄንን ቃል ደጋግሜ ስጠራው ለእኔም ምቾት አይሰማኝም። ስፍራውን ባልናገር ደስ ይለኛል። ምክንያቱም አሁንም ልጅቷ ኢላማ ውስጥ እንድትሆን ስለማልፈልግ ማለት ነው። የጥቃት ሰለባ እንድትሆን ስለማልፈልግ ማለት ነው። እና ከዛ ደብር ያለ የሚያገለግል ካህን ነው እና እግረ መንገዱን የባህል መድኃኒት ይሰራል። እግረ መንገዱን ማለት ነው። እንግዲህ ዛሬ የባህል መድኃኒቶች በአደባባይ ነው የሚሰሩ። እሱ ችግር የለውም፣ ምክንያቱም ህጋዊ ፈቃድ አውጥተው። ግን ከባህል መድኃኒቱ ባሻገር ወይም ደግሞ የባህል መድኃኒቱ ሽፋን ሆኖ ከዛ ጀርባ የሚሰራው ነገር ነው በጣም አደገኛው እና ብዙዎቹ ይታወቃል። እንግዲህ የባህል መድኃኒት ምናምን ይባልና ከጀርባ ብዙ ነገር እንደሚሰራ ይሄ የአደባባይ ሚስጥር ነውና ይቺ ልጅ ከዚህ ደብተራ ጋር የትውቁ አጋጣሚ የተፈጠረው እንግዲህ በዚህ ነው። ትታመማለች፣ በተደጋጋሚ ትታመምና ያው በተለይ ደግሞ ከአዲስ አበባ ራቅ ስትሉ እንደዚህ አይነት ቦታዎች ላይ ወደ ባህል ሕክምና የመሄድ ልምዱ አለ። እዚህ ብቻ አይደለም፣ አዲስ አበባም ብዙዎች ወደ ባህል ሕክምና ይሄዳሉ። ይሄ ክፋት የለውም። በባህል ሕክምና የሚድኑ ሰዎችም ስላሉ ማለት ነው። ነገር ግን የባህል ሕክምናውን ለመጥፎ ነገር የሚያውሉት ሰዎች ናቸው ነገሩን እየጠመዘዙ ያሉትና እዛ ሰውዬ ጋር በባህል ሕክምና መከታተል ከጀመረችበት ጊዜ ጀምረው መልከ መልካም ስለሆነች ባለትዳርም ብትሆን የአንዲት ልጅ እናትም ብትሆን ይሄ ደብተራ ያጠምዳታል። ስለዚህ ግንኙነት መፈለግ ይጀምራል። ማነው መመስረት ወይም ደግሞ እንግዲህ ይሄ ግንኙነት መመስረትም አልለውም፣ ምክንያቱም ባለትዳር እንደሆነች ያውቃል፣ ህይወቷን ያውቃል። እዛው የአንድ አካባቢ ሰዎች ስለሆኑ ባክግራውንዷን ጠይቋታል እና ስለዚህ ለጊዜያዊ ስሜቱን የፈለጋት ማለት ነው። ልጅቷ ትነግረዋለች፣ እኔ የመጣሁት አንተ ጋር በዚህ ምክንያት ነው። ነገር ግን እኔ ባለትዳር ስለሆንኩ እንደዚህ አይነት ነገር አልፈልግም። አልሰማትም እና በአንደኛው የቀጠሮዋ ቀን እንግዲህ እሷን በቅርብ የሚያውቋት እንደውም አንደኛው ወንድሟ ነው። ሰዎች እንደነገሩኝ ያ ሰውዬ እንግዲህ የሚጠጣ መድኃኒት ብሎ የሚጠጣ ነገር ይሰጣታል። ልጅቷ በዚህ ሰዓት ላይ ራሷን ትሰጣለች፣ የሚፈልገውን ያደርጋል። ከዛ በኋላ ጠያቂው እሱ አይደለም የሆነው። ይኸውላችሁ በጣም ክፉ ነገር ይሄ ነው። እኔ ምን እንደሚያስነኳቸው አላውቅም። ያው መተት ነው ድግምት ነው አይደል ነው እንግዲህ እነሱ ናቸው ያንን ትብታሙን የሚያውቁት። ያው ድግምትና መተት እንዳለ እናውቃለን። እንዴት ነው የሚሰሩት ምናምን የሚለው ዝርዝሩ የነሱ ጉዳይ ነው። ስለዚህ የሚጠጣ ነው ይሄ። እንግዲህ ልጅቷ መነሻው ምንድነው የተባለው? ሪሊ እነሱም በደንብ ያውቁት አያውቁት እርግጠኛ አይደለሁም። የአንጀት ቁስለት ነው። በተደጋጋሚ ምግብ ይከለክላታል። እንግዲህ አሁን የአንጀት ቁስለትና ከዚህ ጋር የተያዙ ነገሮች የሕክምና ባለሙያ ባልሆነም እንግዲህ ከምናያቸው ነገሮች በቅርብ ከምናውቃቸው ነገሮች ወደ ዘመናዊ ሕክምና ብትሄድ በኦፕራሲዮንም በምንም እንግዲህ የመዳን እድሉ ይኖራል ብዬ ነው የማስበው። ከዛ ውጭ ሰዎች አምነው ፈጣሪያቸውን ተከትለው ጸበልም ጠጥተው የዳኑ ሰዎችን እናውቃለን። እች ልጅ ግን ቀጥታ የባህል ሕክምናው ጋር ነው ሲወስባት ሲጨንቃት ሄደችው
እና ለዛ ተብሎ ነው እንግዲህ ያ ይህንን መድኃኒት ለዚህን ያህል ተከታታይ ቀናት በሚል በሄደች በሶስተኛው ቀን ላይ እንግዲህ የመጀመሪያው ጊዜ ሄዳለች፣ ሁለተኛው ጊዜ ሄዳለች። የመጀመሪያና የሁለተኛው ጊዜ ጅንጀና ነው ማለት ነው። እምቢ ስትለው ነው ሶስተኛው ላይ እንግዲህ ከመድኃኒቱ ጋር ምን ቀላቅሎ እንደሰጣት እሱና ሴጣን ናቸው የሚያውቁት። ልጅቷ ራሷን ሳተች፣ የሚያደርገውን አደረገ፣ ወይ የሚቀባትን ቀባት። እነሱ የሚሉት እንደውም የሆነ በሚቀባ ነገር አፍዝዟት ወይም ደግሞ በዛ ሰዓት ላይ የመስተፋቀር መንፈስ አዋርሷት ነው የሚሉት። ከዛ በኋላ ከእሱ ቤት አልጠፋ ያለችው እሷ ነች። በጣም ክፋቱ ማለት ነው። ትዳሯን እርግፍ አድርጋ ተወች፣ ልጇን እርግፍ አድርጋ ተወች። ስለዚህ በየጊዜው መንከራተት ጀመረች። የት ደብተራው ጋር፣ የት ክፉ ደብተራ ጋር። አሁን እነሱ በጣም ግራ የገባቸው ምንድነው፣ አንዳንድ ጊዜ ሲመልሳትና ወደ ማንነቷ ስትመለስ ትጸጸታለች፣ ታለቅሳለች አሉ። የተደረገባት ነገር እንዳለ አንደኛው ልጅ ጠንካራ ልጅ ነው። እዚህም ሆነ በተለይ የመምህር ግርማን ትምህርት እንደሚከታተል ነግሮኛል። እና ምንድነው ሁሌም አጠገቧ ሆኖ ያበረታታታል። ምንድነው የሚያበረታታት? እንድትሰግድ፣ እንድትጸለይ፣ እንድትጾም እና ደጋግማ ወደ ጸበል ስትሄድና እነዚህ ነገሮች ስታደርግ ያ ነገር ቀለል ይላታል። አሁን ልቤን ይጎትተኛል ነው የምትለኝ ነው ያለኝ። ልቤን በጣም ይጎትተኛል እና አታማ ረጅም ጊዜ ከቤት አትወጣም። በዚህ መሃል ምንድነው የተፈጠረው? ይሄ ነገር ሲታወቅ ከባለቤቷ ጋር ሊፈጠር የሚችለው ነገር እናንተ መገመት አያቅታችሁም። ስለዚህ ባለቤቷ ይህንን ነገር ሲያውቅ በቃ አልፈልግሽም አላት። እንግዲህ ጥፋቱ የማንም ይሁን የማንም ቁጭ ብሎ አንዳንድ ሰው ብስለት ያለው ሰው ቢሆን ተረድቶ እዛ ጋ ያለውን ነገር ነበር ማስተካከል የነበረበት። እሱ ግን ያን አላማ ያደረገው ባለቤቷ። እኔ ሌት ከቀን ደፋ ቀና ላለው፣ አንቺ ግን ከሌላ ሰው ጋር ግንኙነት ጀምረሻል ነው። እንዴት ነው ግንኙነቱን የጀመረችው? ፈቅዳ ነው? ወዳ ነው? ተገዳ ነው የሚለውን ባለቤቷ ሊያጣራ አልፈለገም፣ ማጣራትም አልፈለገም። አንዳንዱ ሰው ጭፍን ነው እንግዲህ የወንድሞቿ ጓደኞች አሁን እኔን አግኝቶ የነገሩኝ ሰዎች ሊያሳምኑት ቢሞክሩም አእምሮ ሊቀበልለት አልቻለም። ፈቅዳና ያደረገች ነው የመሰለው። ስለዚህ በአንድ የሴጣን ተላላኪ የሆነ ደብተራ አንደኛ ትዳር ፈርሷል፣ ሁለተኛ ባልና ሚስት ተለያይተዋል፣ ሶስተኛ እናትና ልጅ ተለያይተዋል። ይች ልጅ የገቢ ምንጭ የላትም። የባሏን እጅ አይታ የምትኖር ሴት ነች። ስለዚህ ልጅ የማደግ አጋጣሚ ያላት ማጋ ነው፣ አባቷ ጋር ነው። አቅሙ እሱ ስለሆነ የገቢ ምንጫቸው እሱ ስለሆነ፣ ስለዚህ እቺ እናት ከደረሰባት የደብተራ በደል ባሻገር እንግዲህ ልጅቷን ወይም ደግሞ ልጇን ማጣቷ ምን ያህል የስነ ልቦና ተጽዕኖ ሊያሳድርባት እንደሚችል መገመት አይከብዳችሁም። ለዚህም ነው ክፋታችን አንድ ቦታ ብቻ አይደለም፣ አዲስ አበባ ብቻ አይደለም፣ ባህር ዳር ብቻ አይደለም፣ መቀሌ ብቻ አይደለም፣ አዋሳ ብቻ አይደለም፣ አርባ ምንጭ ብቻ አይደለም፣ ኦል ኦቨር ዘ ወርልድ በዓለም አቀፍ ደረጃ ኢትዮጵያኖች ባሉበት ሁሉ ይሄ ክፋት አለ። ኦል ኦቨር ዘ ወርልድ አንድ ቦታ ብቻ ብለን እንደው እዛ ቦታ ላይ ካንሰሩ ያለበት ቦታ ላይ እናከመው እዚህ ላይ እንረባረብ የምንለው አይደለም። አንዱ ጋር ስትሄዱ ተመሳሳይ ነገር ነው የምትሰሙት፣ አንዱ ጋር ስትሄዱ ተመሳሳይ ነገር ነው የምትሰሙት። ምናልባት ያገላለጽና የተወሰነ ነገር ልዩነት ነው። ዞሮ ዞሮ ግን ልክ መጥቶ አንድ ቦታ ላይ ሲጠቃለል የምትሰሙት ምንድን ነው? በደብተራ የመስተፋቅር መተት ተደረገባት፣ በደብተራ ቤተሰቧ ተበተነ፣ በደብተራ ሀብት ንብረቷ ጠፋ፣ በእንደዚህ አይነት ተንኮል ተደርጎባት ትዳሯን በተነች፣ ትዳሩን በተነ። ሀብታም የነበረ እንዴት አይነት የነበረ ሰውዬ እንዲሆነ እንዲህ ያለን ነው ወይ የምንቀጥለው? ሰዎች እነዚህን ሰዎች ሀይ የሚላቸው ማን ነው? ህግ በዚህ ጉዳይ ላይ ምንድን ነው የሚለው? ሰዎች ሁሌ የተጎዱ ሁሌ ሞቅ ያለው ደብተራ ጭን ማሞቂያ እየሆኑ ሴቶቻችን በተለይ አረብ ሀገር ያላችሁ ሴቶች በደንብ ታውቃላችሁ። እኔ ብዙ ታሪኮች ነግሬያቸዋለሁ። ከዛ በፊት ይመጣሉ። እነሱ ማጣራት አይፈልጉም። አንዱ ከአንዱ ታሪክ መማር አይፈልግም። የሆነ ችግር ሲገጥማቸው በቃ ከዛ መዳን ትችላላችሁ፣ ስለዚህ እገሌ የሚባሉ አዋቂ ያሉ፣ እገሌ የሚባሉ ትልቅ አባት አሉ፣ እሳቸው ጋር ሄዱ ሲባሉ ይሄዳሉ። የሚቀቡትን ነገር ይቀቧቸውና ያን አንዶቹማ እንግዲህ ደጋግሜም ነግሬያቸዋለሁ። ማጸናቸውን የሚቀቡትን ነገር ይቀቧቸውና እነዛን ሴቶች ካፈዘዙ በኋላ ግንኙነት ነው የሚፈጽሙባቸው። በጣም ጸያፉ ነገር ማለት ነው። በጣም ጸያፉ ነገር
በተለይ እግዚአብሔርን እናውቃለን፣ ቃሉን እናስተምራለን የሚሉ ሰዎች ላይ ይሄ ነገር እየተበራከተ መምጣቱ ምን ያህል የዘቀጠ ማንነት ውስጥ እንደገባን ማሳያ ነው። የዚችም ልጅም አንደኛው ማሳያ ነው። የዚህ ልጅ ታሪክም አንደኛው ማሳያ ነው። ስለዚህ አሁን እች ልጅ እንግዲህ ቤተሰቦቿ ወንድሟን ጨምሮ እንደነገሩኝ እንቅልፍ የላትም። ከልጇ መለየቷ ሰላም ነስቷታል። ትዳሯን እንግዲህ ረጅም ጊዜ ቆይሽበት ትዳር ነው። ደፋ ቀና ብላ ያቀናችው ትዳር ነው። ማንም ሰው ትዳሩን ማፍረስ አይፈልግም። ሊያውም ደግሞ ተገዶ፣ ሊያውም ደግሞ የእሱ ትክክለኛ ጤነኛው አእምሮ ባላመነበት ሁኔታ በተቀየረ አእምሮ እንደዚህ አይነት ነገር ሲፈጸም እናንተው መልስ ስጡት። እናንተው መልስ ስጡት። ስለዚህ አሁን እች ልጅ ሌላው በጣም የሚገርመው ነገር ይሄ ደብተራ ትዳር አለው፣ ልጆች አሉት። ይሄ መሆኑ እየታወቀ እችን ልጅ ምንድነው በቃ አሁን እችን ልጅ እንደዚህ ያደረጋት ምንድነው የሚፈልገው? ሁሌ በቃ በፈለገ ሰዓት ላይ ያገኘ ስሜቱን ማብረድ ነው የሚፈልገው? ምንድነው አላማው ብዬ ጠይቄያቸው ነበረ። ሌላው በጣም የከፋው ነገር ምን እንደሆነ ታውቃለህ ነው ያሉኝ። ደጋግሞ የሚላት ውለጅልኝ። ጭራሽ ከትዳሯ ስትፋታ ቤት ተከራየላት፣ የገንዘብ ችግር የለበትም። እንደዚህ አይነት ሰዎች በነገራችን ላይ የገንዘብ ችግር የለባቸውም። እንትን እንዳንላለን እንትን እናድናለን እያሉ በተለይ ደግሞ አቅም ካላቸው ሰዎች አቅም ያላቸውን ሰዎች በጣም ታርጌት የሚያደርጉ ይሄ በዚህ ጉዳይ ላይ ይሄ ምንም የባህል መድኃኒት እንሰራለን ምናምን አዋቂ ነን የሚሉ ሰዎች በጣም አቅም ያላቸው በተለይ ደግሞ ሴቶች ሆነው ባሎቻቸው የሞቱ ብቻቸውን ያሉ ሴቶችን በጣም ታርጌት ማድረግ የተለመደ ነው። ሀብት ያላት ከሆነች፣ በተለይ ሆቴል ያላት ከሆነች፣ ትልልቅ ድርጅቶች ካሏት፣ ባል ከሌላት ትኩረት ትደረጋለች። ከዛ በኋላ የማንም ደብተራ መጫወቻ ነው የምትሆነው። ይገባል፣ ባዶ እጁን ይገባል። ሲወጣ ግን ቤት ይዞ ነው የሚወጣው። ሲወጣ መኪና ይዞ ነው የሚወጣው። የተለመደ ነው ይሄ። እንዳልኳችሁ አዲስ አበባ ብቻ ሳይሆን ጠቀስኩላችሁ ከተሞች ብቻ ሳይሆን ኦል ኦቨር ዘ ወርልድ ኢትዮጵያውያኖች ባሉበት ሁሉ ማለት ነው። እንደዚህ አይነት ሰዎች ኢትዮጵያ ውስጥ ብቻ አይደለም ያሉት፣ አሜሪካም አሉ፣ አውሮፓም አሉ። የክብር ቆብ የጫኑ ግን ክብር ያልሰጡ ቤተክርስቲያን እንመራለን የሚሉ ግን እንኳን ቤተክርስቲያን ቤተሰብ መምራት የማይችሉ በእንደዚህ አይነት ሰዎች ነው ዜጎቻችን በተለይም ደግሞ ምስኪን ሴት እህቶቻችን እየተጎዱ ያሉት። ብዙዎቻችሁ በተለይ ከአውሮፓና ከአሜሪካ የምትደውሉ ሰዎች ተቸገርን እንደዚህ እናድርግ ምናምን መፍትሄው ምንድነው ስሉ መጀመሪያ ንስሐ አባት ይዛችኋል ስላችሁ የምትሉኝን ወይም ደግሞ የምትመልሱልኝን መልስ ታውቁታላችሁ። በፍጹም ስለ ንስሐ አባት አታውራብን ነው። እዚህ ደረጃ ላይ ደርሰናል። የትኛውም ክርስቲያን የንስሐ አባት ያስፈልገዋል። ነገር ግን በንስሐ አባት ስም እየተፈጸመ ያለው እርኩሰት ሰዎች ለንስሐ አባት ያላቸው አመለካከት የተዛባ እንዲሆን አስገድዷቸዋል። እዚህ ደረጃ ላይ ነው የደረስነው። ስለዚህ ያለ ንስሐ አባት እንዴት ነው ንስሐ ሊወሰድ የሚችለው? እንዴት ነው ወደ ቅዱስ ቁርባን ሊኬድ የሚችለው? እንዴት ነው ቤታችንን እግዚአብሔር በፈቀደ ቁጥር ንስሐ አባቶቻችንን ጠርተን ጸበል ማስጠመቅ የምንችለው? ሌላም ሰዎች ንስሐ አባቶች ላይ ያላቸው አመለካከት በጣም እየተቀየረ መጥቷል። አልፈርድም። በተግባር ከሚሆንባቸው ነገር ላይ ተነስተው ነው። በተግባር ህይወታቸው ላይ ከደረሰባቸው መቅሰፍት ነው የምለው እኔ ተነስተው ነው። ብዙ ነገሮች ተተረማምሰዋል። ብዙ ነገሮች መስመር ለቀዋል። እነዚህ ሰዎች አይ የሚላቸው ስለሌለ ጉልበተኞች ስለሆኑ፣ ጉልበታቸው የጡንቻ አይደለም። ጉልበታቸው የእርኩስ መንፈስ አሰራር ነው። እንደውም እቺ ልጅ ምንድን ነው ያላት ነው ያሉኝ፣ እምቢ ብለሽ እማትወልጂልኝ ከሆነ ጥምልምል ብለሽ አልጋ ላይ እንድትውይ ዘላለሽ አልጋ ላይ እንድትሆኚ አደርግሻለሁ ነው ያላት። ይሄ ዛቻ ነው። አያደርጉትም አይደለም፣ ብዙዎች ሰላባ ስለሆኑ ማለት ነውና ሁሌ ማስፈራሪያቸው ይሄ ነው። አጥመለምልሻለሁ፣ እሰራልሃለሁ፣ እሰራልሻለሁ።
ያደርጉታል። ምክንያቱም በጥበብ ስም በደንብ ስለተካኑበት የነ አዛዜልን ስራ ስለተጠበቡበት የሰይጣንን የሉሲፈርን ስራ ስለተካኑበት ያደርጉታል። ጥበቡን ለመጥፎ ስለሚያውሉት ማለት ነው። ስለዚህ በዚህ መሃል ደግሞ ብዙ የሚጎዱ ሰዎች ይኖራሉ። እንደ ዛሬ ባለታሪካችን አይነት ምስኪኖች ምንም የማያውቁ ገጠር ተወልደው ገጠር አድገው በችግር ህይወታቸውን ለማሻሻል ወደ ከተማ ጠጋ ያሉ ጠጋ ባሉበት ሰዓት እንደዚህ አይነት ርኩሶች የሚገጥሟቸው ባለማወቅ ለደረሰባቸው ህመም መፍትሄ እናገኛለን ብለው ሲሄዱ የበለጠ የባሰ ህመም ውስጥ የሚገቡ እንግዲህ ወንጌል እያስተማረ ለምን ደግሞ ቤተሰብ እያለው ትዳር እያለው ሚስት እያለው የሰውን ትዳር አፋቶ የሰውን ጎጆ አፍርሶ ውለጅልኝ ማለት ምን ማለት ነው? ምንድነው ነው? አሁን ልጆች አሉት እንግዲህ እንደተነገረኝ ከሷ እንደገና ልጅ ማግኘት የፈለገው ለምንድን ነው? ወይ የተዋረሰው መንፈስ ከሷም ልጅ ካላመጣ የምሰጥህን ነገር የሰጠውክን ነገር አበላሽብሃለሁ ብሎት ነው? እኔ አሁን እንደዛ ብዬ ነው የማስበው። ምክንያቱም የልጅ አምሮት ነው ልጅ የለውም እንዳይባል የሀገር ማቴዎች አሉት ነው የተባልኩት ከትዳሩ። አሁንም ይሄ ሰውዬ ትዳር ላይ ነው። በነገራችን ላይ እንደዚህ አይነት ሰዎች ሚስቶቻቸውም እንደ ጦር ነው የሚፈሯቸው። እንደዚህ አይነት ሰዎች ይሄ ያቃሉ፣ ቅጠል ይበጥሳሉ፣ ስር ይምሳሉ የሚባሉ ሰዎች ሚስቶቻቸው ራሳቸው በጣም ነው የሚፈሯቸው ስለሚያውቋቸው፣ ስራቸውን ስለሚያውቁ ማለት ነው። ስለዚህ እንደ ባሪያ ለጥ ሰጥ ብለው ነው የሚገዙላቸው። ስለዚህ እዛም ይሄዳል ይወልዳል፣ እዛም ይሄዳል ይወልዳል። በቃ ደስ ባለው ጊዜ ይክዳል። አሁን እቺ ልጅ ቤት ተከራይቶላታል። እቺ ልጅ ትዳሯን ስለፈታች ግዴታ መኖር ስላለባት ከትዳሯ ከተፋታችና ከወጣች በኋላ እኔ እንደውም ስፔሻሊ ወንድሟን ብየው ነበር እንዴ በህግ ለምን አትጠይቁትም? አንደኛ የሰው የባለ ትዳር ነው። በትዳር ላይ ትዳር አይቻልም፣ ወንጀል ነው። ሁለተኛ እሱ ያፋረሰውም የሰው ትዳር ነው። ጀምረናል፣ ግን ደግሞ ታውቃለህ ገንዘብ ያለውና ገንዘብ የሌለው ፍትህ እስከሚያገኝ ነገሮች ወዴት እንደሚያዘነብሉ ታውቃለህ። ኦፍ ኮርስ አሁን ብዙ ነገሮች ተበላሽተዋል በዛኛው መስመር ቢሆን። ስለዚህ ገንዘብ ከሌለ ሰው ከሌለ በተለይ ደግሞ ትንሽ ጉስቆል ብለህ ከታየ በኑሮ ያኛው ወገን የሚበልጥ ከሆነ ያኛው ብዙ ወገኖች ካሉት በገንዘብ የሚሄድ ከሆነ ሁሉንም ዘጋ አስፈጻሚ ነው ምናምን የሚባለው በገንዘብ ከያዘ እውነተኛ ዳኛ እስኪገኝ ድረስ ትጎዳለህ። ስለዚህ ችሊ ከአቅም በላይ ሆነባት። ትዳሯን ሲፈታ አባረራት ባሏ ልጇን ነጥቆ። ቤተሰቦቿ ጋር መግባት አልፈለገ። የተደረገባትም ነገር ተደርጓል። እሱም ብቻም አይደለም ቤተሰቦቿ ቢፈልጓት እንኳን እነሱን የሚላስ የሚቀመስ ነገር የላቸውም። ከባሏ ጋር ሆና ከምታገኛት ትንሽ ነገር ላይ ነበር ዳረጎት የምትሰጣቸው ምስኪኖች ስለሆኑ። ወንድሟም ቢሆን የረባ ስራ እንደሌለው ነው የተነገረኝ። በእንቅርት ላይ ጆሮ ደግፍ ማለት ነው። ስለዚህ ያላት እድል ምንድነው? ትዳሯን ከፈታች እዛ ጋ የባለቤቷ የገቢ ምንጭ ከቆመ፣ ምክንያቱም ለእሷ አልሰጠም፣ በቃ ልጄን ወስዳለሁ ልጄን አሳድጋለሁ ብሎ ልጁን ወስዷል። በዛ ላይ ደግሞ የከሰሳት ምንድነው? ከሌላ ሰው ጋር ስታመነዝር አገኘኋት ብሎ ነው። ያመነዘረችበት ምክንያት ምንድነው የሚለውን ግን ማጣራት አልፈለገም። ስለዚህ ነገሮች ተጣርተው ምናልባት እንግዲህ ቅን ልቦና ያለው ፍርድ ሰጪ ነገሮችን እስኪያስተካክልላትና አይ በቃ ባለትዳርና ንብረት አካፍላት እንደዚህ አይነት ቁረጥላት ምናምን እስከሚባል ድረስ እችሊ ትጎዳለች። ጎዳና አትወጣም እንግዲህ። ስለዚህ ለጊዜም ቢሆን እየጠላችሁም ቢሆን ያሱ የተከራየላት ቤት ውስጥ ሆና የሚሆነው ነገር መጠበቅ ነው ምርጫዋ ያደረገችው። ስለዚህ የዚች ወደፊት ዕጣ ፈንታ ምን ይሆናል ብለን ስናስብ ራስ ምታት ነው የሚሆነው። ወንድሞች እንደዚህ አይነት ታሪኮችን እንግዲህ በተደጋጋሚ ሰርተናል፣ አድምጠናል፣ ብዙ አስተያየት ሰጥተናል፣ ግን አልቆመም፣ ይቀጥላል ማለት ነው። ምናልባት ደግሞ እንደው እግር ጥሎኝ እዚህ መጥቼን ታሪክ ስለሰማው ነው እንጂ እርግጠኛ ነኝ ሌላም ክፍለ ሀገር ብሄድ የሆነ ቦታም ላይ በስራ አጋጣሚ ብሄድ እንዲህ አይነት በርካታ ታሪኮችን መስማት አይቀርም ማለት ነው። ምን እናድርግ እስኪ? ምን ይደረግ? እነዚህን ሰዎች ልቦና ይስጣቸው ብለን መጸለዩ ብቻ ያዋጣል ወይ? ህጉ ምንድን ነው የሚለው?
በእንደዚህ አይነት ሁኔታ ላይ። ስለዚህ በቃ መብታቸው ነው፣ እንደፈለጉ ይሆኑ ይላል ብዬ አላስብም ህግ። ምክንያቱም ሰው በሰው ላይ መጥፎ ነገር ሲሰራ የሚደግፍ ህግ በየትኛውም ዓለም ላይ አይኖርም። ይሄኛው ግን ያው አብዛኛው ነገር ረቂቅ መንፈስ ስለሆነ በዛ መንገድ የሚሰራን ክፋት አረን ነው እንዴት እንደሚያቆመው አላውቅምና እንደ አይነት ነገሮች እየበዙ መጥተዋላችሁ ፈልጌ ነው። በተቻላችሁ መጠን እንግዲህ መጨረሻ ላይ ፕሮግራሜን ከመዝጋቴ በፊት የምለው ነገር ምንድነው፣ እባካችሁ ሴት እህቶች እንደዚህ አይነት ነገር ላይ አሁን መሄዳችሁን አቁሙ። የምትሄዱበትን ቦታ እወቁ። አሁን በዚህ አይነት ሁኔታ እናድናለን በሚል ስበብ ምክንያት ብዙዎች እየተጎዱ ነው። ብዙዎች ሊድኑ ሄደው የበለጠ እየታመሙ ነውና እባካችሁ ጥንቃቄ አድርጉ። በተለይ ደግሞ ከባህል መድኃኒት ጋር በተያያዘ በጣም ኬር ልታደርጉ ይገባል። የባህል መድኃኒት አያድንም እያልኩ አይደለም። በጣም የሚቆጠሩ ሰዎች ትክክለኛውን አገልግሎት ሊሰጡ ይችሉ ይሆናል። ነገር ግን ሞስቶፍ እየሆነ ያለው ነገር የምሰማውም በተለይ ሰዎች ሄደው ሰለባ ከሆኑ በኋላ የሚነግሩኝ ታሪኮች በጣም የሚያስፈሩ ናቸውና ጥንቃቄ አድርጉ ለማለት ነው። የዛሬው መርሃ ግብር እንግዲህ ከባህር ዳር ሆኜ የሰራሁት ታሪክ የተከታተላችሁት ነበረ። ሁሌም እንደምለው አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እንግዲህ ሰብስክራይበር ቁጥራችን 100,000 ሊሞላ ኦልሞስት 600 ሰው አካባቢ ነው የቀረው። እባካችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጎ በቀጣይ መርሃ ግብር እስከምንገናኝ በያላችሁበት ሰላም። ታላቅ የምስራች ከቴምር ሪል ስቴት እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ድርጅታችን ቴምር ሪል ስቴት አዲሱን ዓመት በማስመልከት ታላቅ ቅናሽ ማድረጉን ስንገልጽ በደስታ ነው። በአያት ሎሚያድ ከ50% በላይ በመገንባት ላይ በሚገኘው ሳይታችን ልዩ የ35% ታላቅ ቅናሽ አድርገናል። ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን በ5 ሚሊዮን 300 ሺህ ብር ብቻ። ባለ 3 መኝታ 111 ካሬ በ12 ሚሊዮን 230 ሺህ ብር የነበረው አሁን በ7 ሚሊዮን 900 ሺህ ብር ብቻ። ባለ 3 መኝታ 121 ካሬ በ13 ሚሊዮን 310 ሺህ ብር የነበረው አሁን በ9 ሚሊዮን 982500 ብር ብቻ። ባለ 3 መኝታ 139 ካሬ በ25 ሚሊዮን 290 ሺህ ብር የነበረው አሁን በ9 ሚሊዮን 935 ሺህ ብር ብቻ እየሸጥን እንገኛለን። በተጨማሪም በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት የንግድ ሱቆችን በ15% ቅናሽ የግልዎ ያድርጉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃ እታች ባለው ስልክ ይደውሉ። ቴምር ሪል ስቴት